ሲስተም አትልመዱ፣ ዋይልድ አትልመዱ። የሆነ ነገር ሲገቡ ለምድ ብላችሁ አትምሰሉ። ኖ እኔ እንደዚህ አይነት አይደለም። መጸለይ፣ መጮህ፣ ማለት እሱን መልመድ አለ። አጌነስት ያረጋችኋል እኮ ልክ ውስጣችሁ እምቢ ማለት ይጀምራል። ሐና ቆማ ተመራ በእግዚአብሔር ፊት ትጮህ ነበር ይላል። ምርር ብሏት በእግዚአብሔር ፊት ትጮሃለች። በጣም ስትነኩ ለፎርማሊቲ አይደለም የምትጸልዩት። ስለዚህ ማንም ኖቲስ ላያረጋችሁ ይችላል። ይረዳኛል አይረዳኝም አይደለም የሐና ጉዳይ፣ ለእግዚአብሔር ነው። ሰው ቢሰማችሁም አይጠቅምም። ስለዚህ ወደ ላይ መጮህ ነው። ስትጸልዩ ሰው አይቷችሁ የማይሆን ነገር ሊላችሁ ይችላል። የመልሱ ቀን ትገናኛላችሁ። የመልሱ ቀን ሳሙኤልን አቅፋው ትመጣለች። ስትጸልዩ ገባው አልገባው ችግር የለውም፣ ብቻ ለመለኮቱ ይበላል። አንድ የተሻለ ነገር አድርጉ ለጌታ። ስትጸልዩ ከምታደርጉት የበለጠ አድርጉና ጸልዩ። አንድ ሰዓት የምትጸልዩ ከሆነ አንድ ሰዓት ጨምሩ። የምትጸልዩ ከሆነ ጾም ጨምሩበት። ጾሙ ላይ አጥብቆ የሚል ጨምሩበት። አጥብቆ ጾሙ ጸልዩ። መልሱ መፍጠኑ ብቻ ሳይሆን በክብደት ይመለሳል። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ የያዝን ሰዎች አንደኛ ሳሙኤል ምዕራፍ 1 የሐና ታሪክ ነው። ምዕራፍ 1 ከቁጥር 9 ጀምሮ እስከ ቁጥር 18 ድረስ ያለውን ሐሳቡ የተያያዘ ስለሆነ አነበዋለሁ በጌታ በኢየሱስ ክርስቶስም። የጌታም ቃል እንደዚህ ይላል። በሴሎ ከበሉና ከጠጡ በኋላም ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። እርሷም በልቧ ትመረር ነበር። በእግዚአብሔር ፊት ጸለየች፣ ጽኑ ልቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ፣ እኔንም ባትረሳ፣ ለባሪያህም ወንድ ልጅ ብትሰጥ፣ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለተሳለች። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯን ታንቀሳቀስ ነበር። ኤሊም እንደ ሰከረች ቆጠራት። ኤሊም ስካረሽ እስከ መቼ ነው? የወይን ጠጅሽን ካንቺ አርቂው አላት። ሐናም ጌታዬ ሆይ አይደለም፣ እኔስ ልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣውም። ነገር ግን በእግዚአብሔር ፊት ነፍሴን አፈሰሱ፣ ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁና ባሪያህን እንደ ምናምንቴ ሴት አትቁጠረኝ ብላ መለሰችለት። ኤሊም በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ባሪያ በዓይን ፊት ሞገስ ላግኝ አለችው። ሴቲቱ መንገዷን ሄደች፣ በላችም። ፊቷም ከእንግዲህ ወዲያ ሐዘንተኛ መስሎ አልታየም። የጌታ ስም የተባረከ ይሁን። የአንደኛ ሳሙኤል መጽሐፍ የሁለተኛ ሳሙኤልም አለው። በመሰረቱ መጽሐፉ እኛ ትርጉም ላይ ወይንም በእኛ እጅ ላይ ባለው መጽሐፍ ቅዱስ ላይ ነው። የሳሙኤል መጽሐፍ ሁለት የሆነው ወይንም በተለያዩ ቨርዥኖች ላይ ነው። የኦሪጂናል ማኑስክሪፕቱ ላይ ወይንም የዕብራውያኑ መጽሐፍ ላይ ሁለቱ መጽሐፍ አንድ መጽሐፍ ነው። የሳሙኤል መጽሐፍ ብቻ ነው የሚለው። በመሰረቱ አንደኛና ሁለተኛ የሚሉ መጽሐፎች በብሉይ ኪዳን ማኑስክሪፕቱ ላይ አንድ መጽሐፍ ናቸው። ስለዚህ እኛ እጅ ላይ 39 የሚሆነው ዕብራውያን እጅ ላይ ሲገባ 24 ነው ማለት። ሁለት መጽሐፎች በሙሉ አንድ ይሆናል። አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ አንደኛ ዜና፣ ሁለተኛ ዜና፣ ዕዝራ፣ ነህምያ እነዚህ በሙሉ ይሰበሰቡና አንድ መጽሐፍ ይሆናሉ ማለት ነው። ስለዚህ ይሄ መጽሐፍም አንደኛና ሁለተኛ ሳሙኤል የምንለው አንድ መጽሐፍ ነው። ጸሐፊው አንድ ነው ማለት ነው አይደል? አንድ መጽሐፍ ከሆነ ወጥ መጽሐፍ ከሆነ ጸሐፊው አንድ ነው። ይሄ ግን እኛ እጅ ላይ አንደኛ ሳሙኤል ብለው የከፈሉት አይ ቲንክ 287 ዓመተ ዓለም ይመስለኛል። እርግጠኛ አይደለሁም። የሰባው ሊቃናት የሚባሉት አሌክሳንድሪያ ከተማ ሆነው ዕብራይስጡን ወደ ግሪክ ሲተረጉሙት ሰብትዋጀንት የሚባል አንድ ኤሌክሴክስ የሚባል አንድ ቨርዥን አለ እና ያኔ ነው ወደ ግሪክ ሲተረጉሙት ለማንበብ እንደሚመቸን አድርገው ሁለት መጽሐፍ ያደረጉት። ኤኒዌይስ የመጀመሪያው መጽሐፍ ብቻ ይሄ አንደኛ ሳሙኤል ብለን የምንጠራው የመጀመሪያው መጽሐፍ ብቻ ወደ 100 ዓመት አካባቢ የሚጠጋ ታሪክ የሚሸፍን ነው። ወደ 100 ዓመት የሚጠጋ እንግዲህ ከ1100 ዓመተ ዓለም ጀምሮ እስከ 1000 ዓመተ ዓለም ድረስ ያለውን 100 ዓመት አካባቢ መሸፈን የሚችል በጣም ሰፊ ታሪክ ነው። የአንደኛ ሳሙኤል መጽሐፍ በጣም ወርቃማ ነው አይደል? በጣም ወርቃማ ነው። አንደኛውን ነገር ይዘጋና ሌላ አዲስ ምዕራፍ በእስራኤል ታሪክ ላይ እግዚአብሔር የሚጀምርበት መጽሐፍ ነው። ለምሳሌ የመሳፍንት ዘመን ይዘጋና የመሳፍንት ዘመን የመጨረሻ መስፍን ሳሙኤል ነው። የመሳፍንት ዘመን የመጨረሻ ገዢ ማለት ነው። የተነሳላቸው የመጨረሻ ገዢ ሳሙኤል ነው። ስለዚህ እሱኛውን 200 ዓመት በላይ የሆነውን በእስራኤል ታሪክ ውስጥ የነበረውን የጨለማ ዘመን
ተብሎ የሚጠራውን የመሳፍንትን ዘመን እግዚአብሔር የሚዘጋው በሳሙኤል እና እሱ ብቻ ሳይሆን ደግሞ የዳዊት ሮያል ላይኑ የሚጀምረው አሁን የዳዊት ስርና መሰረት፣ የዳዊት ዙፋን፣ የዳዊት መክፈቻ፣ የዳዊት የሚሉትን በሙሉ የምናገኛቸው ሳሙኤል መጽሐፍ ነው። ስለዚህ የሚቀጥለውን የዳዊት ሮያል ላይኑን የሚጀምረው በዚህ በሳሙኤል መጽሐፍ ላይ ነው። ሳሙኤል አለ፣ ሳኦል አለ፣ ዳዊት አለ። አንደኛ ሳሙኤል ላይ በዋነኝነት የነዚህ ሰዎች ታሪክ ነው። የአንደኛ ሳሙኤል መጽሐፍ እንድታነቡት ነው። የዚህ መጽሐፍ ጸሐፊ ሳሙኤል ነው ተብሎ ይታሰባል። እንግዲህ ሁለተኛ ሳሙኤል በእርግጥ ሰውየው በህይወት የለም። ሁለተኛ ሳሙኤል ራሱ በህይወት የለም። ሁለተኛ ሳሙኤል ታሪክ ላይ ሳሙኤል ራሱ በህይወት የለም። ከዛ በኋላ የዳዊት ዘመነ መንግስት ነው አይደል? ከዛ በኋላ ቀጥሎ የና አቤሴሎም ማየል፣ የና አቤሴሎም በዳዊት ላይ መነሳትና የዳዊት መንግስት መስፋፋት ነው። ሳሙኤል በህይወት የለም፣ ግን በሱ ስም ተሰይሞ ተጽፏል። እና ሳሙኤል በጣም ታላቅ አገልጋይ፣ ጌታ ይባረክ፣ በጣም ታላቅ አገልጋይ ነው። ከሙሴ ቀጥሎ ሁለተኛ ሰው ነው። ባይዘው ብሉይ ኪዳን ላይ 3 ኦፊስ ይዞ ያገለገለ ሁለተኛ ሰው ነው። በመጽሐፍ ቅዱሳችን ሁለተኛ ሰው ነው። ከዛ በኋላ በዚህ አይነት ኦፊስ ያገለገለው ጌታችን ኢየሱስ ክርስቶስ ብቻ ነው። መስፍን ነበር፣ ነብይ ነበር፣ ካህን ነበር ሰው እና ለእስራኤል የፖለቲካ ሊደሯም ነው። ቀጥሎ ነብይ ነው። የእግዚአብሔር መንግስት ወደፊት እንደሚመጣ የሚናገር ነው። ነገስታትን አኖይንት የሚያደርግ ደግሞ ካህንም ጭምር ነበር። ስለዚህ 3 ኦፊስ ይዞ የሰራ በጣም ብርቱ ሰው ነው። የ200 ዓመት አዙሪት የሰበረ ትልቅ አገልጋይ ነው። ከሙሴ ቀጥሎ እንግዲህ ሙሴ ነው 430 ዓመት የሰበረው። ከዛ ይሄ ሰውዬ ነው የ200 ዓመት አዙሪት። እስራኤል እንደምታውቁት በመሳፍንት ዘመን በጣም አድካሚ፣ ለማንበብ እኔ ደክመኛል። መሳፍንት ሲኖሩት ዝም ብላችሁ አስቡት፣ ለማንበብ የሚደክም ታሪክ። እስራኤል አመፀች ይላል። ከዛ ቀጥሎ እግዚአብሔር ለጠላቶቻቸው አሳልፎ ሰጣቸው ይላል። ከዛ እስራኤላውያን ተጨቆኑ። ከዛ እስራኤላውያን ጮሁ። ከዛ መስፍን አስነሳላቸው ይላል። እንደዚህ አይነት 7 ታሪካ 7 ሽክርክሪት ማለት ነው መሳፍንት ዘመን ላይ። በጣም የሚገርማችሁ ሌላ የመጽሐፍ ቅዱስ ታሪክ ላይ ብፈልጉ ማታገኟቸው መሳፍንት ዘመን ላይ ብቻ አሉ። ለምሳሌ እግዚአብሔር ሕዝቡን ለጠላቶቻቸው ሸጠ የሚል ቃል አለ። ሸጠ ማለት እግዚአብሔር የሆነ ነገር ወስዶ የሆነ ነገር አረገሰ፣ አሳልፎ ሰጠ። በጣም እስራኤል አመፀኝነቷ ጣራ የነካበት ዘመን ነው የመሳፍንት ዘመን። የመሳፍንት ዘመን የት እንደተሰራ በጣም እኮ ነው የሚገርመኝ ነው። መሳፍንትን ሳነብ ከነዓን ውስጥ እኮ አሁን ሙሴ ማርና ወተት ታፈሳለች ያላት ምድር ላይ እግዚአብሔር አስወረሳቸልና የመሳፍንቱ የጨለማው ዘመን በኢያሱና በሳሙኤል መሃል ነው ያለው። ኢያሱ ነው አይደል የመጨረሻው ከሙሴ ቀጥሎ አስገብቷቸው ሰውየው ሞተ። የእስራኤል ሽማግሌዎች እየመሩ ያለን የመሳፍንት ዘመን ያንን እንግዲህ ረጅም እንግዲህ የጨለማ 200 ዓመት ሳሙኤል ጋር እስኪደርስ ድረስ እስራኤል በከነዓን ምድር ነው በእንደዚህ አይነት ህይወት ውስጥ ያለው። በጠላቶቻቸው ባሪያ የተደረጉት ገዢ ትሆናላችሁ የተባሉበት ሀገር ነው። ከፕሮፌሲው በላይ የህይወት አቋም ነው ማለት ነው የሚወስድ። አሁን እግዚአብሔር ማርና ወተት የምታፈስ ምድር አስገባለሁ ብሎ ተናገረ። እንደተናገረው ቃል እግዚአብሔር አስገባ። በእርግጥም ምድሪቱ ማርና ወተት የምታፈስ እኮ ናት። የህይወት አቋማቸው ነው ማርና ወተት የሚያፈሰውን ከነዓን ምን ተብሎ ተጠራ መሰላችሁ? መሳፍንት 2 ላይ ቦኪም ተብሎ ተጠራ። ቦኪም ማለት የለቅሶ ምድር ማለት። ማርና ወተት ያፈሳል ተብሎ ገብታ የለቅሶ መሬት ቢሆን ማለት። ለመጀመሪያ ጊዜ መልአክ ወርዶ በጎም ክፉም ሳያረግ የተመለሰበት መጽሐፍ የመሳፍንት መጽሐፍ ነው። መልአክ ወረደ፣ ወይ ይባርካል ወይ ይገላል። መሳፍንት መጽሐፍ ላይ የእግዚአብሔር መልአክ መጣ ይልና ምን ይበል አይታወቅም፣ ተመልሶ ሄደ ይላል። ሰው የህይወት አቋም በጣም በትህትና ጠገባቸው ያለው ሰው በህይወት አቋም ብዙ ነገር ተወርሳለህ በሉት። ስለዚህ አንዳንዴ ተነግሮን ገብተን ህይወታችን ልክ ካልሆነ ሊበላሽ ይችላል። በጠንካራ አቋም እየኖርክ እግዚአብሔርን ብለህ እየኖርክ ግን ማንም ምንም ላይልህ ይችላል። ገብተህ ግን ትወርሳለህ። ክብር ለኢየሱስ ይሁን። እና እንደዚህ አይነት እስራኤል ደጋግማ ያለቀሰችበትን ዘመን እግዚአብሔር የሰበረው በዚህ ወጣት በዚህ ሳሙኤል በሚባል ወጣት ነው። እንግዲህ ያነበብኩት የሳሙኤልን አወላለድና የሐናን ሁኔታ ነው። ጌታ የተባረከ ይሁን። እና በዚህ በምዕራፍ 1 ላይ እንግዲህ ያው የምታውቁት ቃል ነው መልእክት ስለሆነ ነው ምደግምላችሁ። እና ትዝ ይላችኋል እንግዲህ በአርማቴም መሴፍ ነው ይኖሩ የነበረው። ሰውየው የአርማቴም መሴፍ ነዋሪ ነው። እልቃና የሚባል አንድ ሰው ነውና 2 ሚስቶች ነበሩት ይላል። ሐናና ፍናና 2 ሚስቶች ነበሩት ይላል። እንግዲህ ፍናና ልጆች ነበሯት፣ ሐና ግን ልጅ አልነበራትም ይለናል ታሪክ ጸሐፊው። ታሪኩን እንግዲህ ሲጀምረው እንግዲህ የሳሙኤል ነው ታሪኩ። በጣም የሚገርማችሁ እና እግዚአብሔር ይሄንን የሚያክል ታላቅ ሰው ለማምጣት የተጠቀመው ፋሚሊ ነው። ሳሙኤል ከሰማይ ዱብ አላለም። አወላለዱ፣ አስተዳደጉ፣
ልምምዱ እግዚአብሔር እንዴት አድርጎ ይገለጥለት እንደነበረ መጽሐፍ ቅዱሳችን ላይ በጣም በጥንቃቄ ነው የተጻፈው። በጣም በጥንቃቄ አካሄዳቸውን እንድንከተላቸው ከተፈለጉ ሰዎች መሃል ነው ማለት ነው። ባይዘው እንትኑ ከተጻፈ እንድንከተለው ተፈልጓል ማለት ነው። እንድንከተላቸው የማንችላቸው ሰዎች አይጻፉም። ለምሳሌ ኤልያስ የት ይወለድ፣ የማልጁን እሳት ማውረድ የት ጋር ይጀምር ማንም ሰው አያውቅም። እሳት አወረደ ብሎ ነው የሚያጨባብጠን። እንኳን አልነገረን እንዴ እሳት አወራረድ ብናቅ ማንም አይኖርም። ሳናቅ ራሱ በእሳት ነው እንትናችን እሳት ይወረድ። ያልተጻፈው አይቻልም፣ አይደገምም። ይሄው እንግዲህ የእናቱ ታሪክ ሁሉ ገብቷል። ዋናው እኮ እሱ ነው የእናቱ ታሪክ። ሕልቃና ከፍናና ልጆች ይወለ ሐና ግን እግዚአብሔር ማህፀኗን ዘግቶ ነበርና የሚል ቃል አለ። ከባድ ቃል። እግዚአብሔር ማህፀኗን ዘግቶ ነበርና መውለድ አትችልም ይልና ያው ታውቁታላችሁ እናንተ። አሁንቷ በየጊዜው በየዓመቱ ታበሳጫታለች፣ በየዓመቱ ታስመርራት ነበር ይላል። በዚህ ጊዜ ሐና እንግዲህ ይሄኛው ታሪክ ስንት ዓመት ሴሎ እንደተመላለሰች መጽሐፍ ቅዱስ አይነግረንም፣ ግን በዚህኛው ዓመት ላይ እግዚአብሔር የጎበኛት ዓመት ነው የተጻፈው። በእውነት ይህ ዓመት እንደሱ ይሁን። ስለ ግላችን ብቻ ሳይሆን ስለ ከተማው፣ ስለ ምድሩ፣ ስለ ቤተ ክርስቲያን እግዚአብሔር አንዳንድ ነገሮችን የሚቆርጥበት ዓመት፣ 4 ነጥብ የሚያረግበት ዓመት ያርግልን። በእውነት ነው የምላችሁ። ይሄንን እኔ በጣም በልቤ ጸልያለሁ ሁሌ። እና ይሄ ትውልድ የሆነ ትውልድ አለ አይደል? 300 ምናምን ዓመት ባሪያ የሆነ ትውልድ አለ። የሙሴ ትውልድ ደግሞ ለሚወጣ እና ያንን ያርጋችሁ። የሆነ ስርወ መንግስት የሚቆርጥባችሁ የምድር ታሪክ ለመቀየር ምክንያት የሚያረጋችሁ እግዚአብሔር እንደሱ ያረጋችሁ። እንደሱ ጥሩ ነው። እንደሱ መሆንና ሲስተም አትልመዱ፣ ዋይልድ አትልመዱ። የሆነ ነገር ሲገቡ ለምድ ብላችሁ አትምሰሉ። ኖ እኔ እንደዚህ አይነት አይደለም። መጸለይ፣ መጮህ፣ ማለት እሱን መልመድ አለባችሁ። ጌታ ይባረክ። አጌነስት ያረጋችኋል እኮ ልክ ውስጣችሁ እምቢ ማለት ይጀምራል። አመፀኛ ሆናችሁ አይደለም ውስጣችሁ እምቢ የሚለው፣ ነፃ ወጪ ነው ማለት ነው ይሄ ትውልድ። ጌታ የተባረከ እና መለኮት ግለሰቦችን መጫን የሚጀምርበት ማለት እግዚአብሔር ኢንፍሉዌንስ ያደርጋል። ምንም በማታውቀው እግዚአብሔር ጣልቃ እየገባ ነው። ሐናን ህይወቷን ነው ምስቅልቅል ያረጋባት። ለምን? የዲቫይን አፖይንትመንት ነው፣ የመለኮት ቀጠሮ ነው ያለ። ስለዚህ እግዚአብሔር ፐርሰናል ነገሯ ላይ ገባ፣ የግል ጉዳዩ ላይ ገባ። ፍናና በየዓመቱ ትወልዳለች ይላል። ሐና ትጸልያለች፣ ፍናና ትወልዳለች። እና ቀጥሎስ ወልዳ ዝም ብላ እኮ አትመጣም፣ ታበሳጫታለች። ምንድነው ዝም ብሎ መጸለይ? አጉል መንፈሳዊ መሆን፣ ዝም ብሎ ማልቀስ ታስቆጥ። በዚህ ጊዜ ሐና ትመረር። በየዓመቱ ምግብ አትበላም፣ እሺ አትልም። ሕልቃና ቀርቦ በጣም ትሪት ሊያረጋት ይሞክራል። ሐና ግን ልትጽናና ፈቃደኛ አይደለችም። እግዚአብሔር ይዞት ስለነበር እግዚአብሔር ከያዘው የሚያጽናናን እሱ ብቻ። በእውነት ማንም ትሪት ቢያረገን አንጽናና። ወደ ላይ ከሆነ ጉዳዩ ሰው ባይዘው ወደ ጎን ምንም ብታረግለት ይሻይል። መልሷ እግዚአብሔር እጅ ላይ ስለነበረ የምታስታውሱ ከሆነ አሁን ሳነበው ምናልባት ሲሰሙ ካስታውሳችሁ ቁጥር 8 ላይ ከበሉ በኋላ ሐና ተነሳችል፣ እንደ ልማዷ ልታለቅስ ተነሳችልና ወደ እንትኑ አይደል ሄደችው፣ ወደ አደባባዩ፣ ወደ መጸለያ ቦታው። ያው ቤተ መቅደሱ ወደ ውስጥ መግባት አትችልም፣ ሕጋቸው አይፈቅድም። ካህናት ብቻ ናቸው ወደ ውስጥ ወደ ቅድስት የሚገቡት። አደባባይ ነው። ቀጥሎ እነሱ ጋር ደግሞ ከአደባባይ የሴቶች አደባባይ እና ኤሊ ሁለቱም እንዲታዩት ሆኖ ነው የሚቀመጠው ወንበሩ ላይ። እና ወጣችና ወደ አደባባዩ ኤሊ በሚያየው አንግል ላይ ቆማ ነው የምታለቅስ። ወደ ኤሊ አይደለም የምታለቅስ፣ ወደ እግዚአብሔር። ሰምታችሁኛል? ወደ ሰው አይደለም የምትጮኸው። እዛ ውስጥ የቃል ኪዳን ታቦት አለ፣ እግዚአብሔር በዚያ ያድራል። ስለዚህ ጠጋ ብላ ነው የምትጮኸው። ኤሊ ግን እየሰማት ነው፣ ሊቀ ካህን ነበርና እያዳመጠ ነው። ሐና ቆማ ተመራ በእግዚአብሔር ፊት ትጮህ ነበር ይላል። ማይ ጉድነስ። አሁን ጸሎት አለ፣ መመረር ደግሞ ሌላ ሌቭል አይደል? ሌላ ነው መመረር። ምርር ብሏት በእግዚአብሔር ፊት ትጮሃለ። በጣም ስትነኩ ለፎርማሊቲ አይደለም የምትጸልዩት። ስለዚህ ማንም ኖቲስ ሊያረጋችሁ ይችላል። ኖቲስም ሲያረጋችሁ ደግሞ በሌላ መንገድ ሊያረጋችሁ ይችላል። እና ሰው ይረዳኛል አይረዳኝም አይደለም የሐና ጉዳይ፣ ለእግዚአብሔር ነው፣ ከልቧ ነውና አፏ ይንቀሳቀሳል ይላል አይደል? እንባዋ ይወርዳል፣ ታለቅሳለች፣ አፏ ይንቀሳቀሳል፣ ድምጿ ግን አይሰማም። እና ጸሎቷን ኤሊ አልሰማውም፣ እግዚአብሔር ሰምቶታል። ስለዚህ ተጻፈ። ምን ያረጋል? ኤሊ ሰምቶት እግዚአብሔር ባይሰማው አንደኛ ሳሙኤል አይኖራትም። ሰው ቢሰማችሁም አይጠቅምም። ስለዚህ ወደ ላይ መጮህ። ስትጸልዩ ሰው አይቷችሁ የማይሆን ነገር ሊላችሁ ይችላል። የመልሱ ቀን ትገናኛላችሁ። የመልሱ ቀን ሳሙኤልን አቅፋው ትመጣለች። ክብር ለኢየሱስ ይሁን። ስትጸልዩ ገባው አልገባው ችግር የለውም፣ ብቻ ለመለኮቱ ይግባ። እና የነፍሷን አውጥታ እያማጠች ስትጮህ ኤሊ አያትና አንቺ ሴት አላት፣ ስካርሽ እስከ መቼ ነው ካንቺ ጋር የሚቆየው? ይሄ ምን ያሳየናል? የሚሰክሩ ነበሩ ማለት ሊትራሊ የሚሰክሩ የኤሊ ልጆች ኃጢአት ይሰሩ ስለነበረ በዛ አይነት ልምምድ ውስጥ ያሉ አሉና ምንድነው ስካርሽ
ኤሌክትሪክ ለቀቅ ሲያረግሽ መተሽ ባይምሮሽ አትጸልይ? ከነስካርሽ መተሽ አሁን አፍሽ ይነቃነቃል፣ ታለቅሻለሽ፣ ክብርሽን ጥለሻል። ሳትበላ ሐዘን ላይ ስለቆየ ፊቷ ላይ ያለ ሐዘኗ ምንድነው እንደዚህ መሆን? በይጂ ሲላት ሐና እንደዚህ አለችው፣ ሰክሬ አይደለም አለችው። ሰክሬ አይደለም፣ እኔ ባሪያ ልቡ ያዘነባት ሴት ነኝ፣ ከእግዚአብሔር ጋር ጉዳይ አለኝ። በእውነት ከባድ ነው አይደል? ለኤሊ መለሰችለት መልስ እሱ አይኑ ስለተያዘን ያልገባው እንጂ ሰክሬ አይደለም አንተ እንደምታስበኝ ጌታዬ ሆይ ነው ያለችው። መንፈሳዊ ስልጣን ስለሆነ ማክበር ግዴታዋ ነው። ስፒሪቹዋል ኦቶሪቲ ነው እግዚአብሔር ነው ያስቀመጠው። ማክበር አለባት፣ ግዴታ ነው። ኤሊ ሊቀ ካህን ነው በዛ ጊዜ። ስለዚህ ባይገባውም ታከብረዋል። አልገባውም እና ጌታዬ ሆይ ሰክሬ አይደለም ከእግዚአብሔር ጋር ጉዳይ አለኝ፣ ነፍሷ የተመረረባት ሴት ነኝ አለችና ጸሎቷን አበዛች የሚል ቃል አለ። በጣም በትህትና ጠገባቸው ጸሎት አብዛ በሉት። ጸሎት ማብዛት ጸሎቷን አበዛች እና ዝርክርክ ብላለች። አስበዋል። ክብሯን አጠብቅ እግዚአብሔር ይቀበለኝ ነው እሷ። እንደዚህም ሆኜ ይቀበለኝ። አንድ የተሻለ ነገር አርጉ ለጌታ ስትጸልዩ ከምታደርጉት የበለጠ አርጉና ጸልዩ። አንድ ሰዓት የምትጸልዩ ከሆነ አንድ ሰዓት ጨምሩ። የምትጸልዩ ከሆነ ጾም ጨምሩበት። ጾሙ ላይ አጥብቆ የሚል ጨምሩበት። አጥብቆ ጾሙ ጸልየ። መልሱ መፍጠኑ ብቻ ሳይሆን በክብደት ይመለሳል። የዚች ሴት እንባ የዚች ሴት ነፍሷ ላይ ያለ ምሬትና ምጥ የወለደውን ሰው ይዩት። በእስራኤል ታሪክ የማይደገም አይነት ሰው ነው ያመጣችሁ። ምጥ፣ ጨዋት፣ ንክኪዋ ዲተርሚን ከሆናችሁ የምታውቁት ከፊት ካለ የምትጠብቁት ነገር ካለ ሁሉ ነገራችሁን ፍሬን ያደርገዋል። ዝም ብሎ የሚጸልይና የሐና ጸሎት ቀንና ሌሊት ነው ርቀቱ። ያኛው ሰው መጥቶ ጸሎቱን ለማቅረብ ብቻ ይጸልያል። ሐናስ ሳሙኤልን ብላ ትጸልያል። ያኛው ጸልያለሁ ብሎ ተመልሶ ይሄዳል። ሐናስ ስጠኝ ትላለች። ምናልባት ሌላው ሰው ላይዘበራረቅ ይችላል። ሐናስ ሰክረሻል እስክትባል ክብሯን ትጥላለች። እንደዚህ ያረጋት የምትፈልገው ነገር ነው። እንደዚህ ያደረጋት ከእግዚአብሔር ጋር ያላት ጉዳይ ነው። ከዛ ካህኑ እንዲህ አላት። ብዙ እንድትቆይ አልፈለገም። አጠገቡ እንድትቆይ አልፈለገምና ዝም ካላት አየ ጩኸት አታቆም ትላለች። ቃሉ አይወጣም፣ እንባዋ ይወርዳል። ዝርክርክ ብላለች፣ ተበለሻሽታለች። ልብሷ ምኗ መሬት ላይ ናት። በግንባሯ በደረቷ በምኗ እየተንፏቀቀች ነው የምትጮህ። እንደ ሰከረ ሰው ነው ወድቃ የምትጮህ። ስለዚህ ኤሊ ብዙ እንዳትቆይ አምላክሽ እግዚአብሔር የእስራኤል አምላክ ነው ያላት። እንደው ኔሽን እስራኤል ማለት እዚህ ቤተ መቅደስ ውስጥ ያለው አላት። ታቦቱን እንደ ምልክት ያስቀመጠ የእስራኤል አምላክ የለመንሽውን ሁሉ ይስጥሽ ሲላት፣ በጊዜው ነብይ አልነበረም። የእግዚአብሔር ቃል ብርቅ ነበር። ስለዚህ በዓመት አንድ ቀን ሊቀ ካህኑ የሚለው ነው የሚጠበቀው። ይሄ ሊቀ ካህን እግዚአብሔር ህዝቡን ምሯል ሲልኮ ህዝበ እስራኤል እየዘመረ እልል እያለ እኮ ወደ ቤቱ እኮ ነው የሚሄደው። ይሄ ሊቀ ካህን ወንበሩ ላይ ተቀምጦ እንደዚህ ያላት የእስራኤል አምላክ የለመንሽውን እኔ አልሰማሁትም፣ ግን አንቺ ከእሱ ጋር ነው ብለሻል ይስጥሽ ሲላት፣ መጽሐፍ እንደዚህ ይላል። ተነሳች የሚል ቃል አለ። ቆማ አይደለም የምትጸልየው ማለት ነው። እየተንፏቀቀች ነው ማለት ነው። አየህ፣ ተነሳችልና ፊቷን ታጠበችላት፣ ተስተካከለችላት። ከዛች ቀን ወዲህ ፊቷ ላይ ሐዘን አልታየም። ቅይር በቃ አለች። ለዓመታት የጠበቀችው እግዚአብሔርን ነው። እግዚአብሔር ያስቀመጠው ሰው ነው ኤሊ። ያው በኋላ ላይ የኤሊን ታሪክ ታውቁታላችሁ። ምዕራፍ 3 ያው ምዕራፍ 3 አይ ቲንክ የመጨረሻው ይመስለኛል። በጣም ከባድ ነበረ የኤሊ ሁኔታ። ግን ቢሆንም እግዚአብሔር ያስቀመጠው ሰው ስለነበር ቃሉን አምና እግዚአብሔርን በዛ ሰው በኩል መልሶላት ወደ ቤቷ ሄደችልና፣ ታሪኩ ግን ይሄ ብቻ ቢሆን ሐናም ልጅ እግዚአብሔር ሰጣት ብቻ ድረስ ቢሆን ኖሮ አንደኛ ሳሙኤል ውስጥም አይገባም። ምክንያቱም እግዚአብሔር የመጀመሪያው አይደለም እንደዚህ ሲያደርግ። ከሐና በላይ ለሳራ ሰጥቶ ያውቃል። የ90 ዓመት እናት ወልዳ ታውቃለች። ከሐና ይበልጣል ታሪኩ። የሐናን ያስገባው ምዕራፍ 2 ነው ያስገባው ይሄን ታሪክ። ሐና ምዕራፍ 1 እንድትገባ ያደረጋት ምዕራፍ 2 ላይ የዘመረችው መዝሙር ነውና ለጸሎቷ መልስ እግዚአብሔር ሲሰጣት የምዕራፍ 2 መዝሙር ሙሉ ላንብበው። ሐናም ስትጸልይ እንዲህ አለች ይላል። እጃችሁ ላይ ባለው መጽሐፍ ቅዱስ በግጥም መልክ ነው አይደል የተቀመጠው? ፖኤቲክ ነው መዝሙር። ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ። በማዳን ደስ ብሎኛል፣ እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችንም ጻድቅ የለምና፣ ካንተ በቀር ቅዱስ የለም። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና፣ እግዚአብሔርም ሥራውን የሚመዝን ነውና። ከአፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብሯል፣ ደካሞችም በኃይል ታጥቀዋል። ጠግበው የነበሩ እንጀራ አጡ፣
ተርበው የነበሩ ከራብ አርፈዋል። መካኒቱ 7 ወልዳለችና ብዙም የወለደችው ደክማለች። እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞም ከፍ ከፍ ያደርጋል። ከሕዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያስነሳል፣ ምስኪኑንም ከጉድፍ ያስነሳል። የምድር መሰረቶች የእግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ። ይሄ ሰው ልጅ ወልዶ እንደዚህ አለፈ አይደል? ጸሎቶ ከሷ ቤት ወጣ። ከዛ ቁጥር 9 እርሱ የቅዱሳኑን እግር ይጠብቃል፣ ኃጥአን ግን ዝም ብለው በጨለማ ይቀመጣሉ፣ ሰው በኃይሉ አይበረታምና። ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይ ያንጎዳጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል ይልና ቁጥር 10 ሲዘጋው ምንድነው የሚለው? ለንጉሱም ኃይል ይሰጣል። ስምስያኒክ ሐና አንድ ሳሙኤል በሚባል ልጅ የእግዚአብሔር ዘላለማዊ የማዳን ዕቅድና እግዚአብሔር ምን አይነት ሶቨሪን ጋድ እንደሆነ አንደርስታንድ አደረገ። መዝሙሯን ካያችሁት ልጅ ሰጠኝ አይደለም፣ ሉዓላዊ ነው። ይገላል ያድናል ብላ ሲኦል ያወርዳል ያወጣል አለች። ይዝጋድ እግዚአብሔር ለሐና የሰጣት ሌሰን በየዓመቱ ልጅ ይሰጥሻለሁ የሚል አይደለም። እኔ ሉዓላዊ ነኝ አላትና ስትዘጋው የሐና መዝሙር ይሄ መዝሙርና ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 56 አካባቢ ያለው የማርያም መዝሙር አንድ አይነት ነው። አንድ አይነት ነው። አሁን ጊዜውም ስለ አላነበውም። አንድ አይነት የሚጠቀሙት ቃል ይገላል ያድናል ቅዱስ ነው። መሲሁን የሚነኩት ኢቭን አንግል አንድ አይነት አንግል ነው የሚነኩት። ክብር ለኢየሱስ ይሁን። ስለዚህ ሳሙኤል በሚቀጥለው ዘመን ላይ ለሚመጣው በእስራኤል መካከል ንጉሷም መስፍኗም ካህኗም ለሚሆነው ለኢየሱስ ክርስቶስ ጥላ መሆኑን ሐና ዘመረችው። ንጉስህን ብቻ አይደለም ያለችው። ንጉስ የሚለው ሮያል ነው አይደል? የዳዊት ነው። መሲሁ የሚለው ቀጥታ ክራይስት the anointed one ነው። መሲሁ የሚለው የሙሴ አይነት የዳዊት አይነት እያስነሳ ከግብጽና ከፍልስጤም ነፃ ታውጣናለ ሳይሆን the anointed one ብቸኛ እግዚአብሔር ከሰማይ ቀብቶ ሚልከው አለ ብላ ኢየሱስ ክርስቶስን ዘመረችው። አሁን ሐና የኛ አይነት 66 መጽሐፍ እጇ ላይ ስለሌለ ጌታ ኢየሱስ ክርስቶስ መጥቶ መስቀል ላይ ከሞተ በኋላ እንደቆምነው እንደኛ ስላልሆነ አንግሏ የምትለውን ነገር እኛ በምንረዳው ልክ ላይሆን ይችላል። የሚገባት ገብቷታል። ግን ባለፈው እሑድ ነው የሆነ ቀን ተናግሬያለሁ እኔ ጴጥሮስን ስናገር ስለዚህ ጉዳይ ትንቢት የተናገሩ ነቢያት አይደለም የሚለው የብሉይ ኪዳን ጸሐፍት እኮ ነው። ስለዚህ ጉዳይ አሁን እኛ ስለተቀበልነው ስለዚህ ጉዳይ ትንቢት የተናገሩ ነቢያት ነገሩ መቼና እንዴት እንደሚሆን ይመረምሩ ነበር እና አሁን ማናት ሐና ብድግ ብላ የንጉስን ቀንድ ከፍ ከፍ ታደርጋለህ ስትል ንጉስ የለም በእስራኤል ኢቭን ንጉስ የለም። መሳፍንት ናቸው እስካሁን ያሉት። ንጉስ ኢቭን የሚሾመው ከምዕራፍ 9 በኋላ ነው። ሐና በሕይወት ትኑር አትኑርም አናውቅም። እያወራች ያለችው ስለ የዳዊት ቃል ኪዳንና የዳዊት የንግስናውን መስመር እያወራች እና ፕሮፌሲ ነው መዝሙሯ። ንጉስን ቀንዱን ከፍ ከፍ አረከው። ሉቃስ ምዕራፍ 1 ትዝ ይላችኋል። ሉቃስ ምዕራፍ 1 ዘካርያስ የሚባለው ሰውዬ የመጥምቁ ዮሐንስ አባት ዮሐንስ የተወለደ ቀን ትዝ ይላችኋል። ትንቢት ተናገረ ይላል። ከተናገረው ትንቢት መካከል እግዚአብሔር በዳዊት ቤት የመዳንን ቀንድ አስነሳ። ማዳኑም ቀንድ ማለት ያው ቀንድ ኃይል ነው ታውቃላችሁ። ማዳኑም ከሚጠሉንና ከወደረኞቻችን ሁሉ እጅ ነው። የንጉስን ቀንድ ከፍ ከፍ ታረጋዋለህ ብላ የአዲስ ኪዳን ዘማሪዎች የሚዘምሩትን ቀድማ ሰጠቻት። እሷ የደረሰቻትን በእሷ በኩል የወረደችዋን መልእክት ነው እነ ማርያምም እነ ዘካርያስም ቀድመው የዘመሩት። ጌታ ይባረክ። ከዛ ንጉሱ ብቻ አይደለም የመሲሁንም ነው ያለችው። ለንጉሱ ኃይል ሰጠ ብላ የመሲህን ቀንድ መሲሁ ድል አድራጊ ነው አለች። መሲሁ አሸናፊ ነው። እግዚአብሔር ገዳይ ነው። እግዚአብሔር አዳኝ ነው። እግዚአብሔር በሕይወት ያኖራል። እግዚአብሔር ይገላል። አሁን ትምህርቱ እግዚአብሔር ይገላል እግዚአብሔር እንደሱ አይደለም። ትምህርቱ ሶቨሪን ነው። የእግዚአብሔር ሉዓላዊነት ነው እያወራች ያለችው እንጂ እግዚአብሔር ገዳይ ነው አዳኝ ነው የሚል ትምህርት አይደለም። ትምህርቱ ማንነቱ ነው። የወደደውን ያደርጋል። የሱ አይነት የለም ነው። እኔን ረጅም ዓመት አስጠብቆኛል። አዎ ልክ ነው ስትዘምር። ክብር ለኢየሱስ ይሁን። እና ብላቴናው ከተወለደ በኋላ ያው እቺን ልንገራችሁ ነው ይብቃይ። ብላቴናው ከተወለደ በኋላ ያማረ ሕፃን ነበረ እና በአመቱ እነ ሕልቃናና እነ ፍናና ሲወጡ አልሄድም አለች። ለምን? ብላቴናው ገና ጡት አልጣለም አለች። እና በጣም ይገርማችሁ ምን እንዳለች ታውቃላችሁ?
ጡት በተወ ጊዜ ወስደውና በዚያ ለዘላለም ይኖራል አለች። አልመልሰውም ወደዚያ። ለምን? እግዚአብሔር ፊት ስለትሳል ብዬው ነበር፣ ብትሰጠኝ ለአንተ መልሼ እሰጥሃለሁ፣ ለዘላለም ያንተ ይሆናል አለች። እንደዚህ አይነት ጸሎት ጸልዩም አጸልዩም አሁን ጸልዩ አይባልም። ምክንያቱም የመጣ ቀን ያጓጓል። አንተ ልጅ የመጣ ቀን አስበዋል። በስንት ባና ምጥ በስንት ለቅሶ የተገኘ ልጅ ሲያገባ ታለቅሶ የለ እንዴ? ወላጆች ምን ነው ዝም አላችሁ? ያው እዚያው እናቴ ያለችው ይዘሩ ታፈራው ቴስታ ገባ ስታለቅስ ትዝ ይለኝ። ለዘላለም መስጠት ምን ማለት ነው? እየተመላለሰች የምትጠይቅ ልጅ ከቤት ስትወጣ ካስለቀሰች እንዴ በህፃን እኮ ነው ገና ምንም እኮ ያቀም ወስዳ ለእግዚአብሔር ሰጠዋለሁ ብላ ለዘላለም ምን ማለት ደግሜ አልፈልግም አልሄድም ብትሰጠኝ ብዬ አልጓጓም እሰጠዋለሁ እድሜውን ሁሉ በእግዚአብሔር ቤት ይኑር አለች። እግዚአብሔርም አንዳንድ ሰው ላይ ይጨክናል። የእሱን ጩኸት ያስጨዋቸዋል። ሰው ፈላጊ ሐና ብቻ አልነበረችም፣ እግዚአብሔር ነበራ። ኤሊም እንደገና ደግሞ ኤሊም ልጆች አስቸግረውት ስለነበር ሐና ብቻ እግዚአብሔርም ሰው እየፈለገ ነው። ስለዚህ እግዚአብሔር በቃ ይሄኛው በዚህ በኩል የሚመጣው የኔ ይሁን ብሎ ነው ያዘባት። ስለዚህ እግዚአብሔርም የሰው ያለ እያለ ጮኸ። ሐናም የልጅ ያለ ስትል የጋራ አላት። እግዚአብሔር የራሱን ጸሎት ነው የመለሰው። ሐና ቤት የራሱ ነው ጮኸቱ። ብትሰጠኝ እሰጥሃለሁ ስትል እሱን ነው የምፈልገው እንኪ ብሎ ተቀበላት። በሐና በኩል አድርጎ ወሰደው። እንደ ማርያም እኮ ነው። ማርያም እኮ ወለደችው እንጂ ነገር በልቧ እያስያዘን ያኖራል። አባቴ ቤት እያለ እኮ ነው የሚሄደው። የእግዚአብሔር ምጣል እግዚአብሔር ይሄን ያጋራችሁ። በእውነት የእግዚአብሔር ልብ አንደርስታንድ ማድረግ መንገዱን አሁን እዚህ ጋር ቆሜውን 30 ደቂቃ እንደሰበኳት አይደለችም። የሐና ምጥ መመረር ምን ማለት እንደሆነ ራሱ ከባድ መመረር፣ በየዓመቱ ማልቀስ፣ ቆዝሞ ረጅም ዓመታት መኖር 10 ዓመታት ወስዶባታል እያስለቀሳት። ለምን ላይን ላይ እስክትመጣ ልክ ልቡ ሲገባት ሰጣት። ጌታ የተባረከ ይሁን። ስለዚህ ጸልዩ፣ አጥብቃችሁ ጸልዩ፣ ብላችሁ ጸልዩ፣ ሳታቋርጡ ጸልዩ። ኦርዲነሪ ፐርሰን ብቻ እንዳንሆን ለመኖር፣ ለማግባት፣ ለመውለድ፣ ለመክበድ፣ ለመመረቅ የሆነ ነገር ለመሆን ክርስቲያን መሆን አይፈልግም። ማንም ይሆናል። ክርስቲያን ከሆንክ አድቫንስ መለኮት ላይ ፕሮግራም ይዝባል። እግዚአብሔር ብቻህን አትኖርም። እግዚአብሔር ባንተ ይኖራል። አያውን ሐና እንደሱ ሆና ስትጨነቅ የኖረችው እኔ አሁን በእውነት ነው ማለት ፍናና ባይዘው አስመረረቻትና አስቆጣቻት ለሚለው ብቻ ነው የገባችው። ሰው እንዴት እንደዚህ ሆኖ ጥቅስ ውስጥ ይገባል? ባገባ ይሻልም። አጀንዳ ካለበት አጠገብ ሰው ቆሞ እንዴት እንደዚህ ይጻፍበታል? ሐናን አስመረራት ለአስመረረቻት ለሚል ጥቅስ ገባች። ብዙ ነው አንድም ግን ሐናስ ምጧ፣ መመረሯ፣ ማልቀሷ፣ ጸሎቷ፣ መዝሙሯ፣ ልጇ አዲስ ኪዳን ላይ እኮ እልም ብሎ የገባ ታሪክ እኮ ሐና በወለደችው ልጅ እኮ ነው የተጀመረ። ኢየሱስ የሚመጣበትን የዳዊት ስርና መሰረት የሚባለውን እኮ ጀማሪ እኮ ሳሙኤል ነው የቀባው እኮ ሳሙኤል ነው። ልጅ እግዚአብሔር የሚያመጣውን መሲያዊ ነገር እኮ ይፋዊ በሆነ መንገድ የመረቀው እኮ ሳሙኤል ነው። ናብር ከሰባት ወንድሞቹ ማለት ሳሙኤል አይደል የቀባው አይደል? ከሰባቱ ማለት ዳዊትን አይደል? ልክ ብላቴ ነው እየሮጠ መጣ ይላል። እኔ መቼስ እግዚአብሔር አፖይንት ሲያደርግ ከባድ ልጁ እየሮጠ ሳሙኤል የመሲህነቱ ምሳሌ ነው፣ ያኛው የንግስናው ምሳሌ እና እየሮጠ መጣ። ሁለቱም ባይዘው መሲሁን ወክለው ነው የኖሩ በእስራኤል በህዝቡ መሃል ማለት እና እግዚአብሔር የራሳቸው ነጥቆ የሱን ያኖራቸው። ሳሙኤል መቼ የራሱን ኖረ? ምንም እኮ የራሱን እኮ አልኖረም። የእግዚአብሔርን ኖሮ የሞተው እና ልጁ እየሮጠ ሲመጣ አየልና መልካም ነበር ይላል። 16 ዓመቱ ነው ዳዊት 16 ዓመቱ መሰለኝ ሲቀባው። የመጀመሪያ ሁለተኛ የተቀባው ከዚያ ኬብሮን ይደግሙታል እስራኤል መሪዎች ሳሙኤል ከሞተ በኋላ። ግን መጀመሪያ 16 አስበው ላይ 16 ዓመት ልጅ ዮሴፍን እየሮጠ ሲመጣ እነ ኤልያብ ምናምን ነበሩ። አሳልፎ ልክ ዳዊት ሲመጣ ሳሙኤልን እግዚአብሔርም እንዲህ አለው ይላል፣ ቁም ተነስና ቀባዋል። ለምን ሲለው በእስራኤል ላይ ንጉስ የሚሆነው ይሄኛው ነው። ሳሙኤል ለእስራኤል ንጉስ ከእግዚአብሔር ልብ ቀባ። የአዲስ ኪዳኑ ዋናው ትልቁ ዘላለማዊ መሲህ የሚቀመጠው ይሄ ልጅ የ16 ዓመት ልጅ ሆኖ የተቀባው ልጅ በሱ ስም በሚሄደው ዙፋን ላይ እንደሆነ አያውቅም። ሳሙኤል ተነሳለው እግዚአብሔር ላይን ያውቃል። ከመጀመሪያ መጨረሻውን አይደለም የሚናገር ኢየሱስ በዚህ ዙፋን ላይ እንደሚቀመጥ የ16 ዓመት ልጅ ሳሙኤል ያል እግዚአብሔር መሲህ ያል ከጀርባው ከጉልበቱ የሚወጣው ይል። ስለዚህ ስትጸልዩ እንደዚህ አይነት ስራ ነው ህይወታችሁ ላይ የሚሰራው። መጸለይ የጸለያችሁ ቀን አይጠቅምም። ጸሎት ሁሉ ይናገራሉ። ጸሎት የተጸለየ ቀን አይጠቅምም። የጸሎት ከባድ ነው እንዴ! ጸሎት ተንበርክከ ምንም አሁን ባዶ መሬት ላይ በጉልበት ተንበርክከ ጉንጭን የሚያቃጥልን ባይወረደ ጨውጨው እያለ እየመራፍን
ያልክ ስትጮህ ጸሎት የሚጠቅም ቀጥሎ የሚቀጥለው ህይወት ላይ ግን መለኮት መሬት ወርዶ በእግር ይራመዳል። የጸለዩ ቀን ባይዘው ስለተመለሰላቸው ነው የጸለዩበት ቀን የተጻፈው። ጸሎቱ እኮ አንተ ዞሮ አዩት እንደዚህ የመለሰላቸው ምን ብለው ጸልየው ነው ብለው ጻፉ። የጸለዩ ቀን እኮ አልነበሩም። ጸሎቱ የተጻፈው እኮ መልስ እጃቸው ላይ መጥቶ። ስለዚህ እንደዚህ አይነት ነገር ላይ ያው እንደ ቤተ ክርስቲያን ያው ግዴታ አቋማችን ነው ማንደራደርበት ጉዳይ ትምህርትና ጸሎት። ከዛ እናንተ ደግሞ ማትደራደሩበት ጉዳይ ህይወታችሁ። የጸለየና በእግዚአብሔር ቃል ላይ ጠንካራ አቋም ያለው ሰው ኑሮ ምንም ጥያቄ የለው ምን አይነት እንደሚሆን ከዚህ ውጭ አትወጡ። እንደ ቤተ ክርስቲያን ግን ፕሬየርና የእግዚአብሔር ቃል እውነት ምንም ለእንትንም የምናቀርበው አይደለም። ለዛ ነው አሁን በሳምንት 3 ቀን እዚህ ጸሎቱ ማለት ማክሰኞ፣ ሐሙስ፣ ቅዳሜ አለ እዚህ ጸልይ። ጌታ የተባረከ። ስለዚህ ጸልዩ፣ በግላችሁ ጸልዩ። ደጋግሜ ነው የምናገረው። በግላችሁ በሳምንት 1 ቀን የምትጾሙበት ቀን ይኑራችሁ። በሳምንት 1 ቀን ራሳችሁን በዚህ አይነት ነገር የምታስሩበት ማለት አንዱ በጣም መልመድ ካለብን ጉዳይ መካከል አንዱ መጸለይ መልመድ፣ ራስን ማስለመድ። ህይወታችሁ ላይ ጸሎት ልማድ መሆን አለበት። የሆነ ነገር ልማድ አይሆንባችሁ። የሆነ ነገር ማድረግ ጧት ብድግ ስትሉ ራሳችሁን የሆነ ቦታ ታገኙት። የሆነ ነገር ስታረጉ ከመድገም ብዛት ማለት ጸሎት እንደሱ መሆን አለበት። ህይወታችን እንደ ዲፎልት ማለት ራስን ተንበርክከ ማግኘት አለበት። ለመጸለይ ስታስብ ራስን ማግኘት አለ። መጸለይ አለብኝ ብለ እግርን ብድግ ስታደርግ ወደ መጸለይ። ክብር ለኢየሱስ ይሁን። እዚህ ቅዱስ መጽሐፍ ላይ እግዚአብሔር በህይወታቸው የማይዘነጋ ነገር የሰራባቸው ሳሙኤል ማለት የዛሬ 3100 ዓመት የኖረ ሰው ነው። ከ3100 ዓመት በኋላ ነው ዛሬ እንግዲህ እዚህ የምንሰብከው። የእነዚህን ሰዎች ታሪክ ስታነቡ ተአምሩን መርጣቸው አታንብቡ። ተአምሩን አታንብቡ፣ ምንም ችግር የለው። የጸለዩትን አንብቡ። ተአምሩን የሰራው ከኋላ ነው። ይሄኛው ህይወት ነው ውጤት ያመጣው። ውጤቱን ብታነቡት እኮ የመጣበትን መንገድ ካላነበባችሁ ድካም እምላችሁ። በቃ ምራቅ እየዋጥኩ እንዲህ ነበር መኖር ምን ይሰራል ብል መኖሪያውን ነው እንጂ ማግኘት። ክብር ለኢየሱስ ይሁን። ስለዚህ ሰውየው ይጸልያል፣ ህግ ያውቃል፣ አኗኗሩን ይዩት። እናቱ ለእግዚአብሔር ብቻ አይደለም የሰጠችው፣ አውርሳም ነው የሰጠችው። ጸሎትም አጋብታ ነው ለእግዚአብሔር የሰጠችው ልጁ። ስለዚህ ልጁ የጸሎት ሰው ሳሙኤል ብቻ አይደለም ሙሴ። አሁን እናንተ ሙሴ እንዴት ሊያቅ ይችላል? በምንም ሊያቅ የሚችልበት ሩም የለም። የሙሴ የእስራኤልን ታሪክ የማወቅ መንገዱ እናቱ እንደሆነች ታውቃላችሁ። አሁን እናቱ ነገረችው የሚል ጥቅስ የለም። የትም ገብቶ ስለ አባቶቿና ስለ አባቶቿ አምላክ ሙሴ ያውቃል። እናቱ ግን ስታሳድገው እሷ አይደለች ያሳደገችው ፈርዖን ቤት እኮ እናቱ ናት ያሳደገችው። ሙሴ ስታሳድገው እየነገረች ነው የምታሳድገው። አንተ ግብፃዊ አይደለም ፈርዖን ያለች የፈርዖን ልጅ ውሃ ላይ አግኝታል። አንተ ዕብራዊ ነህ። አንተ አብርሃም የሚባል አባት አለ፣ ይስሐቅና ያዕቆብ የሚባሉ አባቶች አሉ። አንተ የ12ቱ የእስራኤል ነገዶች ውስጥ ነህ፣ ከሌዋውያን ወገን ነህ። አንተ ግብፃዊ አይደለም ብላ ሞልታ አሳድገዋለች። ልጁ ሲያድግ ይላል ወገኖቹ ሊያድን ወጣ የሚል ቃል። አንተ ከመሃል ወገኖቼ ትላለህ። ሲነገረው አድጎ እኮ የእናቱ ዲቮሽን ሲሪየስ። ክብር ለኢየሱስ። ሳሙኤልም የሐና ውጤት። የሰማኑን ያቆይልን።